ሁለት የነበሩት አጎቶቻችን ያው በመቶ ሺዎች የሚቆጠሩች ያው የቤተሰብ ጫካ ውስጥ ገባን ማለት ነውና በጣም ደስተኞች ነን። የሆነ የኛን ቤት ሊመስል የሚችል ሰው ሁሉ ሽሮ ሜዳ ላይ በቃ ስፈልግ ነበር። አሁን በጣም ነው ደስ ያለኝ። እግዚአብሔር ይመስገን። በጣም እናመሰግናለን። እሱን ያየን ያህል ነው አባታችንን ያየን ያህል የተሰማና በጣም እናመሰግናለን። ኑሩልኝ። ጓደኛዬ ነው። አብረን አንድ ቤት እንኖራለን። ወታደር ሆኖ ከሄደ በኋላ በጣም የምንዋደድ ጓደኛ ነን። አንለያይም። ወርቅነህ እኔ ሙላቱ ሶስታችን ፈጽሞ አንለያይም። አብረን አድገናል፣ አብረን ኖረናል፣ አብረን እዚህ እረኛ ሆነን ኖረናል። ለሸማ ስራ አብረን ሄደናል። በእንደዚህ አይነት ሁኔታ እንግዲህ ለቅሶው ስለተለቀሰ በጣም ደስ ብሎናል። በጣም ብናዝንም በቃ ተወጥቶልናል። ዘር ተገኝቷል። አገር አለ። ሲሄ በጣም ነው ደስ ያለን። ወንደሰን ወርቅነህ እባላለሁ። የወርቅነህ የመጀመሪያ ልጁ ነኝ እና ጉለሌና ሽሮ ሜዳ አካባቢ ወንድሞቼ ነው የሚለው ወንድሞች አሉኝ። ነገሮች ሲመቻቹ አንድ ቀን ሰብስቤ አስተዋውቃቸዋለሁ እና ደቡብ እንደሆነ ማለት አሁን ጨንቻ ቅድም እንደተባለው እንዲህ ዝርዝር ነገር አናውቅም ለመናገርና ደቡብ እንደሆነ ነው የምናውቀው። ከዛ መጨረሻ ላይ እንዲህ ይለናል ሁሉ ጊዜ በቃ ወስዳላችሁ ነው የሚለው። መጨረሻ ላይ ያኛ ግን ያው እያደግን ስንመጣ ሐዋሳ መጣን። እህቴም አለች እሷ እዛ አካባቢ ለመፈለግ ሞክርን። ምንም የሚጨበጥ ነገር የለም። እንደገና አርባ ምንጭ ከተማም አካባቢ እንደዚህ መጣን። ያጎታችን ልጅ ዘመድኩም ይባላል። እሱም መጥቶ ፈለገ የሱም የተፈሪን ዘመዶች እኛም ያባታችን ዘመዶች ስንፈልግ መጨረሻ ላይ በቃ ምንም ውል የሌለው ነገር ሆነ። ያው ቅድም እንደተባለው ወንድማችን ሲሞት ኡራኤል ቤተክርስቲያን የጸሎት ፕሮግራም ነበርና የሆነ አንድ አጭር ልጅ ጀርባዬን ነካኝና ስልክን ስጠኝ ከደቡብ ነው የመጣው ታለ ከደቡብ ነው የመጣው ስልክን ስጠኝ ሲለኝ ሰጠሁት። ምናልባት ምን ሊፈጠር ይችላል ብዬ ሰጠሁት። ከዛ በኋላ ነው ሃሌሉያ የተደዋወልን ሚሚም ነበረች እህቴም ነበረች የተደዋወልን። መንግስቱ የሚባል ሰው ደውለልኝ። ከዛ ሙላቱ የሚባል ሰውም እንደዚህ ቅድም እንደተባለው ከአባታችን ጋር እንደሚተዋወቁ ምናምን በቃኛም ደስ አለን። ከዛ በኋላ በቃ መሄድ አለብን አለን። ያው በአጋጣሚ ወዲያውኑ ለቅሶ እንደሆነ ልንመጣ አስበን ነበረ። መሃል ላይ የሚዲያ ግጭት ተፈጠረ። ያንን ነገር ለማስተካከል ስንር ያው ጊዜው እግዚአብሔር የፈቀደው ዛሬ ስለሆነ ዛሬ መጣን። እንስናናለን። ጠቅላላ ህዝቡ የኛ አሁን የህይወታችን አካል ነው ማለት ነው። ከዚህ በኋላ ልጆቻችንን ይዘን የአባታችን ዘር ይሄ ነው እያልን እዚያ አፈር እያወኩ ጭቃ እያወኩ ተንከባለው ተጫውተው ደስ ብሏቸው የማንነት ችግር ውስጥ ሳይገቡ ልጆቻችን እንደኛ ሳይሰቃዩ በሰላም እንዲያድጉ ለሀገር የሚጠቅሙ እንዲሆኑ እንፈልጋለን። የእናታችን ወገኖች ነበር የምናውቀው፣ ያን አባታችን አውቀናል። ከዚህ በኋላ እኛ ሙሉ ሰው ሆነናል። ከዚህ በኋላ በቃ ምንም የሚያሳስበን ነገር የለም። አሁን እኛ ከዚህ በኋላ ነፃነት ሞተ ብለን አንገታችንን አቀርቅረን አናለቅስም። ቀንባችን በእናንተ አብሰናል። በጣም እንወዳችኋለን። እግዚአብሔር ያክብርልን። በጣም ትልቅ ህዝብ ነው። ወርቅ ህዝብ ነው። ጀግና ህዝብ ነው። ባህል ያለው ሰርቶ የሚያድር
አሁን እኔ አሁን እንደ አባታችን ዘር መሆኑን ባላቀም ግን ስለዚህ ህዝብ ታሪክ አውቃለሁ፣ ማንነት አውቃለሁና የዚህ ህዝብ አካል በመሆኔ በጣም ደስተኛ ነኝ። Wasana